ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 5 እንኳን ለጻድቁ አቡነ ገብረ መንፈስ ቅዱስ እና ቅዱስ ክሪያኮስ አረጋዊ ዓመታዊ በዓል በሰላም አደረሳችሁ አደረሰን። አቡነ ገብረ መንፈስ ቅዱስ የተወለዱት ጻድቁ የተወለዱት ግብጽ ንስሐ አካባቢ ሲሆን አባታቸው ስምዖን እናታቸው አቅሌስያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ የቅዱሳን የበላይ ተጋድሏቸው ድንቅ ታምራቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጽፋል? ዜናቸውንስ ለመስማት የታደለ እንደምን አይነት ሰው ይሆን? አባታችን ገብረ መንፈስ ቅዱስ ለ562 ዓመታቸው በዚህ ዓለም ሲኖሩ እህል ሳይቀምሱ ምግባቸው ምስጋና ነውና ልብስ ያልለበሱ ጠጉራቸው አካላቸው ይሸፍን ነበርና ሐዋርያው የሆኑ ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት አገራችን አሳምረው አስራት እንዲሆንላቸው ተቀብለው ምድር ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ሕይወት ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያ ከምድር ግብጽ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህ በሚሊዮን አእላፍ ለሚቆጠሩ ነፍሳት የድህነት ምክንያት ሆነዋል። ጻድቁ እንደ ሰማዕትነት ከከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባሕታውያን ለብዙ መቶ ዓመታት ሰውን ሳዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፍ አእላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋል። የንስሐው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ሕዝቧ ፍቅር ስሉ ለ100 ዓመታት በደብረ ዝቋላ መከራ ተቀብሏል። ምሕረትን ስለምኑ ስጋቸው አልቆ በአጥንታቸው ቆመው ነበሩና ሀገራችን አስራት ሆኖ ተሰጥቷቸዋል። ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማት አድባራት ዛሬም ድረስ ያሉት። በ8ኛው ክፍለ ዘመን አካባቢ የተወለዱት አባታችን ያረፉ በ4ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዝኖ መጋቢት 5 ቀን ሲያርፉ ግርማውን መላእክት ገንዞ አካላቸውን አስረዋል። ስላሴ የተሸከሙ አካላቸው የጎልጎታ ተቀብሯል የሚሉ አሉ። ሰላም ለመቃብርክ ዘኢተከሰተለ ባዕድ ከመቃብር ለሙሴ ወልደ ዮካብድ ዜና መቃብሬስ ገብረ መንፈስ ቅዱስ ጸማድ ቦዘይቤ በኢየሩሳሌም አጸድ ወበዘይቤ ሀለው በከብድ እንድል። የጻድቁ በዓል ጥቅምት 5 ቀን የሚከበር ብዙ ጊዜ በመጋቢት 5 አብይ ጾም ውስጥ ስለሚውል ተለውጦ ቅያሪ ሆኖ ነው። ቅዱስ ክሪያኮስ አረጋዊ ይህ ቅዱስ አባት ስሙ አጠራር የከበረ ሽምግልናውን
ያማረ ነው። ብዙዎቻችን የምናውቀው በበዓለ መስቀል ስሙ ተደጋግሞ ስጠራ ነው። ግን ይህ ታላቅ ሰው ለቅድስት እሌኒ መካነ መስቀሉን አሳያት ከሚሉ እረፍት ነገር የዘለለ ታሪክ ሲነገርለት ብዙ ጊዜ አንሰማውምና እስከ በዕለተ ዕረፍቱ ስለ ቅዱስ ጥቂት እንበል። ቅዱስ ክሪያኮስ የተወለዱ በ3ኛው መቶ ክፍለ ዘመን ሲሆን እናቱ ቅድስት ሐና ትባላለች። በእጅጉን የተባረከች ሴት ናት። ምንም በነገዳቸው አይሁድ ቢሆኑም የዘመኑ የአይሁድ ክፋት አልገዛቸውም። የተባረከች እናት ታሪክ እያስጠናች ከማሳደጓ ባለፈ አስቀድማ ኦሪቱን ነቢያቱን እንዲያውቅ አደረገች። አስከትላም ሕገ ክርስትና እንዲረዳ አደረገችው። የታሪክን የመጻሕፍት ምሁር ቅዱስ ክሪያኮስ ከእናቱ ጋር ሆኖ እግዚአብሔር እያገለገለ ክርስቶስን እያመለከ ቆየ። በዚህ ጊዜ ግን እድሜው እየገፋ ነበር። 318ቱ ሊቃውንት ጉባኤያቸው ከፈጸሙ በኋላ ቅድስት እሌኒ መስቀሉን ፍለጋ ስትወጣ ትልቁን ፈተናውን የተቀበረበትን ቦታ ማወቅ አለመቻሏ ነበር። እንዲያውም አማራጭ ስታጣ በአካባቢው የነበሩ አይሁድን ምስጢሩን እንዲያወጡ ቀጥታቸው ነበር። በኋላም ግን ክሪያኮስ ስለሚባል ደግ ታሪክ አዋቂ ሰው ሰምታ ተገናኙ። ቅዱስ ክሪያኮስም አባቱ አይሁድ ናቸውና አካባቢውን ያውቀው ነበር። ችግሩ ቆሻሻው ተራራ በመሆኑ ከሶስቱ የትኛው እንደሆነ አለመታወቁ ነበር። ቅዱሱ ግን ለዚህ መፍትሄ ነበርና ደመራውን ደምረሽ በእሳት አቃጥለሽ ዕጣን ጨምሪበት ይገለጥልሽ አላት። ቅድስት እሌኒም የተባለችውን በትክክል ፈጽማ የመድኃኔ ዓለም ክርስቶስ ቅዱስ ዕፀ መስቀሉን አገኘች። ቅድስት እሌኒ ወደ አገሯ ከተመለሰች በኋላ ቅዱስ ክሪያኮስ በኢየሩሳሌም አካባቢ ጳጳስ ሆኖ ተሾመ። አረጋዊ ቅዱስ የሚገርም እረኛ ነውና የባዘኑትን ሲፈልግ በቤቱ ያሉትንም ሲያጽናና ብዙ ደከመ። በቅርብ ያሉት በአፍ የራቁት ደግሞ በጦማር በመላእክት አስተማር። በወቅቱ በአካባቢ ኤልያኖስ የሚሉት ከሃዲ ንጉስ ነበርና በቅዱስ ክሪያኮስ ላይ ተቆጣ። ወደ እርሱ አስጠርቶ በአደባባይ ቅዱስ ቃሉን ይጽፍበት የነበረው ቀኝ እጁን አስቆረጠው። ቅዱስ ክሪያኮስ ግን እጅ መሬት ላይ ወድቃ ደሙ እየተንጠፈጠፈ ተናገረ። አንተ ልብ የሌለ ንጉስ እጅ ቆርጠህ ከክርስቶስ ፍቅር ልትለየኝ አትችልም አለው። በዚህ የተበሳጨ ንጉሱ እሳት አንድዶ አልጋውንም አግሎ ቅዱሱ ጠበሰው። ክሪያኮስ ግን በእሳቱ ላይ ሳለ ወደ እስራኤል ፈጣሪ በዕብራይስጥኛ ጸለየ። በማግስቱም እናቱ ቅድስት ሐና አምጥተው የነደደ እሳት ውስጥ ጣላት። ለ3 ሰዓት ያክል በእሳት ውስጥ ስትጸልይ ቆይታ በጦር ወግቶት ገደሏት። ቅዱስ ክሪያኮስም ለአራዊት ሰጡት። አራዊቱ ሰገደለት። በሌሎችም አይነት ስቃዮች ፈታተኑት፣ ግን እንቢ አላቸው። በመጨረሻም በዚህ ቀን ገደሉት። የክብር አክሊል ተቀዳጅቷል። አምላከ ቅዱሳን በእነርሱ ላይ የበዛች ፍቅሩ ለኛም ያድለን። ፍሬ ትሩፋት ፍሬ ክብር እንድናፈራ ይርዳን። ክብራቸውን አያጎድልብን።
በጥቅምት 5 የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ ጻድቅ፣ ቅዱስ ኩርያቆስ አረጋዊ ጳጳስ ወሰማያት፣ ቅድስት ሐና ሰማዕት እናቱ፣ ቅዱስ ያዕቆብ ወልደ እልፍዮስ ከ12ቱ ሐዋርያት፣ አባ ጳውሊ ሰማዕት አርዮሳውያን አንቀው የገደሉ አባት። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያ፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱስ ዮሐን ኢትዮጵያዊ፣ ቅዱስ አሞን ዘናሂሶ፣ ቅድስት አውጋንያ ሰማዕት ጻድቅ። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆንም ወይም አለመገረዝ አይጠቅምም። ገላትያ 6 ምዕራፍ 6 ከቁጥር 14። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ገብረ መንፈስ ቅዱስ ወደ ገብረ መንፈስ ቅዱስ ወደ በረከት ከገነት ሲወርድ በረከት